ሻደል አደይ መቀለ አደይ ትግራይ የጋኔል ጭንጋፉሉ ሰማሽ አይደል እህቴ የሰይጣን ሁሉ ግብሩን ትግራይ ካለው ሰው በላይ ሰላም አለው። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። አዲስ አበባ ላይም ቢሆን ህንጻውን ባለቤት አለው፣ መንገዱን ባለቤት አለው። የት ነው የሚሰፍረው? ከአምሳያሽ አለይሽም ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል? ቀበሌ የለው፣ አዲስ አበባ ክፍለ ከተማ የለው፣ የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ ዕቃ ነው? እንዴት እንደዚህ? እኔ ይሄን በማድረግ ለኦሮሞ ህዝብ ምንድነው የሚጠቅመው? እንዳውድሉ ቢኖረኝ እዚህ ባሰብ ለኦሮሞ ህዝብ ምንድነው የሚጠቅመው? ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። ከተማ ከሆነ አየሽ አይደል አደይ መቀለ አደይ ትግራይ የጋኔል ጭንጋፉሉ ሰማሽ አይደል እህቴ የሰይጣን ሁሉ ግብሩን ቅስሜ የተሰበረበት ጦርህ ያልኩበትን እማወራው ሰው አጥቼ ከዓይኖቼ ያነባሁት ደም አየሽ እህቴ እውነት ኢትዮጵያ ነኝ ካልሽ የሐዘኔ ስር ጥጋ ጥጉን የዘመኔን ህመም ላሳይሽ አፈር ትቢያ የለበስኩበት ከጉስቁልና ጠርዝ ወድቄ በምን እንደሆነ የገረጀፍኩት ከስሜት ባህር ጠልቄ ከመከራ ሰርጥ ብንነጠቅ ከወደቅንበት ብንነሳ ብለሽ አድምጪኝ የቁስሉን ህመም ብንረሳ ሰማሽ አይደል አደይ መቀለ አደይ ትግራይ እንደኔ ነድሻልና ሰይፍ አልፎ በውስጥሽ ህመሜ ውስጥሽ ዘልቆ ታሞ እንደሆነ ልብሽ የቁስሉ እዘት በስሎ ከቆጠቆጠው የደም ስርሽ የውስጤን ጩኸት ስሚኝ መልሽልኝ ልጠይቅሽ ወንዙና ጅረቱ ጉሬውሽ እህቴ ጥያቄ ለምን የሚል ነው ለምን የሚል ጥያቄ ሸክሙ ከብዶ ያዳፋኝ የዘመናት ሁሉ ጥያቄ አባቶቻችን ከዳር እስከ ዳር ያላንዳች ልዩነት ሀገሬን እንዳሉ በፍቅር በዘመን ቅብብል ሂደት በደንብ አጥንት ድንበሯን ላይፈታ እንደቋጠሯት አካል ሕይወትን ገብረው ለዘመን እንዳጠበቋት በፍቅር ጸበል ጸብለው በእምነት እንዳጠበቋት ነብር ባኝ በላለው ደክሞና ለቅሜ ሁሉም አንቺ ሁሉም እሷ ሁሉም ያንቺ ሁሉም የሷ በይ በይ ተጫዋች
ነገር እብለት ምኩራብ ተቆናጣ ሐቅ ምራብ ብትጎሻ ውበቴ ቢወረዛ የኔ ተስፋ ቢመሸም በቀልቂ መቋጥሬ የአባትሽን ግፍ አልነግርሽም። ከወገንሽ ከአምሳያሽ አልለይሽም። አንድነት እንጂ ኮት ካባ አልደርብልሽም። ጸጋሽ እንጂ ክብርሽ እንጂ ኢትዮጵያ አጠብሽም። እቹ ነገር እቹ ልጄ የአባቷን ግፍ አልነግራትም። አዎ አልነግራትም። ከወገኑ አለያትም። ጸጋሽ እንጂ ክብርሽ እንጂ ኢትዮጵያ አጠብሽም። በሉ ጨፍሩ ጨፍሩ ጨፍሩ። አሉ ቆይ ኖ ይመጣሉ እነሱ ይመጣሉ። ኖ ቶሎ በሉ ፍጠኑ። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰል መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። አንዳንዴ ስለ ጦርነት ስናስብ ስለ ሁለቱ የሚዋጉ ኃይሎች ነው የምናስበው። በሁለቱ በሚዋጉ ኃይሎች መካከል ከሁለቱም ኃይሎች ስለሚሞቱት ወጣቶች ወይም ደግሞ ወታደሮች ነው ብዙ ጊዜ የምናስበው። ግን ብዙ ጊዜ ስለ ጦር አውድማው ብዙም አናወራም። ጦርነቱ የት ነው የሚካሄደው የሚለውን ብዙም አንናገርለትም። ስለዚህ ሰሞኑን በትግራይ ኃይሎችና በሴንትራል መንግስቱ መካከል ያለው የፖለቲካ ሪሌሽንሺፕ ወረዲ እየተካረረ የመጨረሻዋ ገመድ ልትበጠስ ትንሽ የቀራት ነው የሚመስለው። ሁለቱ ኃይሎች ጦርነት ቢገጥሙ ሁለቱንም ኃይሎች ወክለው ከሚዋጉት ወጣቶች ሞት በተጨማሪ እኔ አንድ ነገር ያሳስበኛል። እነዚህ ሁለት ኃይሎች ጦርነቱን የሚያደርጉበት አውድማ፣ ያኛውም ከሰሜን ሲመጣ ይሄኛውም ከደቡብ ኃይሉን ወደ ሰሜን ሲያስጠጋ የት ነው የሚገናኙት? ያ ቦታ ይደቃል፣ ያ ቦታ ይጠፋል፣ ያ ቦታ ብዙ ዓመታትን ወደ ኋላ እንዲመለስ ይደረጋል። ስለዚህ ብዙ ጊዜ ስንናገር በሁለቱ ኃይሎች መካከል በሚደረገው ጦርነት መሃል ስለሚሞቱት ወጣቶች ብቻ አይደለም እየተናገርን ያለነው። ምንም የማያውቁ ጦርነቱ ላይ ተሳትፎ የሌላቸው ምስኪን ገበሬና የቤት እመቤቶች እንዲሁም ወጣቶች የሚማሩበት ትምህርት ቤት፣ የሚታከሙበት ጤና ጣቢያ፣ ከዚህ በፊት እንዳየነው የሚገለገሉበት ማህበራዊ መገልገያዎች ራስ ደግሞ ህይወታቸውን ጨምሮ ስለሚጠፋ ነው
ብዙ ጊዜ ስለ ጦርነት ስናስብ ስለሚዋጉት ኃይሎች ብቻ አይደለም ማሰብ ያለብን፣ ስለ ጦር አውድማው ማሰብ አለብን። የጦር አውድማው የት ነው? ሁለቱ ኃይሎች የሚዋጉበት ሜዳ የት ነው? እኔ ከሁለቱ ኃይሎች ከሚወክሏቸው ወታደሮች በተጨማሪ የጦሩ ሜዳም ያሳስበኛል፣ የጦሩ አውድማም ያሳስበኛል፣ ጦርነቱ የሚካሄድበት ቦታም ያሳስበኛል። በሁለት ዞኖች ጸብ መካከል ስለሚጎዳው ሳርም መነጋገር አለብን። ብቻ እኔ እንደ አንድ ግለሰብ ይህም ያሳስበኛል። እናንተስ? ፕሬዝደንቱ ኦቦ ሽመልስ አብዲሳ ለስራ ጉዳይ ወደ ሀረርጌዋ ጎሮ ጉቱ ይሄዳሉ። እቺ ወግ 5 ወር ያለፋት ወግ ብትሆንም ጥሩ ትምህርት የምትሰጥ ነችና በተቻላችሁ አቅም ለማዳመጥ ሞክሩ። እንግዲህ ፕሬዝደንቱ ወደ ጎሮ የሄዱበት ምክንያት አንደኛው የተጠናቀቁ ስራዎችን ለመመረቅ፣ ሁለተኛ የተጀመሩ ስራዎችን ለመጎብኘት ነው። እነዚህ የከተማ ከንቲባዎች ከሚገመገሙበት መስፈርቶች አንዱ ለወጣቶች የስራ ፈጠራ ነው። ስለዚህ የጎሮ ከንቲባ ከሚገመገምበት አንዱ ለጎሮ ወጣቶች ምን ያህል ስራ ፈጥረሃል የሚል ነው። ይህን ያውቀዋልና የክልሉ ፕሬዝደንት ወደ ከተማዋ እንደሚመጣ ሲያቅ ሼድ ይሰራል። ሼድ አዳዲስ ሼዶች ይሰራል በቆርቆሮ ከተማዋ ላይ ጎሮ ከተማ ላይ ያሉ የፈረንጅ ከብቶችን ይከራያል። ፕሬዝደንቱ ጎሮ ደርሶ እስኪመለስ ድረስ ይከራያቸውና በዛ በሰራው ሼድ ላይ ያስገባቸዋል። ከዛም በኋላ እዛው መዘጋጃ ቤት የሚሰሩ የተለያዩ ዲፓርትመንት ሰራተኞችን እንደ ስራ አጥ ተደራጅተው እንደ ከፍት ማደለብ ላይ እንደ አደራጃቸው አድርጎ በየቦታው ያቆማቸውና ፕሬዝደንቱ ሲመጡ የሆነ ስራ አጥ ነበርኩ 80 የምትታለብ 100 የምትታለብ እያሉ ያስረዳሉ። ይሄ ምርጥ ደራሲ የደረሰው ድርሰት ነው ይመስለው እንጂ የጎሮ ጉቱ ከንቲባ ጫያ የሚባል የኦቢኤን ቴሌቪዥን ፕሮግራም ላይ ቀርቦ አምኖታል። ያመነው ነው። ጫያ ፕሮግራም ላይ የጎሮን ከንቲባ ንግግር ኦሮምኛ የሚችሉ ሰዎች መስማት ትችላላችሁ። ነገር ግን እኔ እዚህ ጋር አንድ ጥያቄ የማነሳው መቼውስ ፕሬዝደንቱ የገጠር ሰው ነበሩ። አብሮ ያልቆየ ከብት እንደሚዋጋ ያውቃሉ። እርስ በርስ ይዋጋሉ። አብሮ ከቆዩ ግን ከብት እርስ በርስ አይወጋጉም። እነዛ ከብቶች እርስ በርስ ይወጋጉ ነበር። ሼዱ አዲስ ነው። የተሰራው እንትን አዲስ ነው። ቦታው ምንም ነገር ያልሄደበት መሆኑ ያስታውቃል። ይሄን አይተው ሊሸውዷቸው እንደሆነ እንዴት አልገመቱም የሚል ጥያቄ አለኝ። እንዴት? ወይስ አውቀው ነው ለሚዲያ ነው የሚል ነው። የጎሮ ከንቲባን ያባረሩት ይሆን ይቅርታ ብለውት ይሆን የማውቀው ነገር የለም። ይህንኑ በተያያዘ ጠቅላይ ሚኒስትሩ ወደ ምዕራብ አባያ ከሄደው በቅርብ ጊዜ የገጠር ኮሪደርን ጎብኝተዋል። ይሄ የገጠር ኮሪደር እንግዲህ እዛ አካባቢ የሚኖሩ ሞዴል አርሶ አደሮች ባካበቱት ሀብት የሰሩት ነው ተብሎ ነው የደቡብ ክልል ሰዎች ሲያስጎበኟቸው የነበር። እነዚህ ሰዎች የበርበርና የማን የሚባል የቦረዳ ወረዳ ከዚህ በፊት ነግሬያቸዋለሁ። በከሰል ድንጋይ የበለጸገ ቦታ ነው ቦረዳ ማለት። አንድ ልጅ አሁን እስር ቤት ከተውታል። 12 ወር ምናምን ሆኖ አልፎታል እስር ቤት ከከተቱት። እሱ ያ ቦታ ላይ ከሰል እንዳለ ያረጋግጣል። ካረጋገጠ በኋላ ኦልሬዲ 2 አይነት ነው የከሰል ፍቃድ የምታወጣው። አንድ ፍለጋ ነው፣ 2 ደግሞ ማምረት ነው። ፍለጋውን አድርጎ ከሰሉን መኖሩ ካረጋገጠ በኋላ የማምረት ፍቃድ ይከለክሉታል። የአካባቢ ተወላጅ አይደለህም በሚል ነው ያንን ልጅ እንትን ያሉት። ለፋና ቴሌቪዥን የማዕድን ስር ቁማርተኞች የሚል ኢንተርቪው ላይ ታዩታላችሁ ያ ልጅ እና ያንን ነገር በማጋለጡ ምክንያት
እንትኑንም ከለከሉትና ከሰሉንም ከለከሉት። ልጁንም በወንጀል ብለው ምናምን ጠምጥመው የሚጠመጥሟት ነገር አለ። እስር ቤት ከተውታል አሉ። የት እንደይዘውት እንደጠፉ አላቅ። እንግዲህ ያንን የከሰል ድንጋይ ለነዚህ ለሚቀርቧቸው ሰዎች አከፋፍለውታል። እነዛ ሰዎች ናቸው እንግዲህ አሁን ጠቅላይ ሚኒስትሩ ሊመጣ ስለሆነ ኑና እነዚህን የእንትን ስሩ ተብሎ 1,000 ካሬ ተሰጥቷቸው የእንትን ያሉት እንጂ በተለይ በርበር ላይ የሆቴል ባንትኖች ባለሀብቶች ናቸው፣ የሙዝ ነጋዴዎች ናቸው እንጂ አንዲት ነገር ማረሻና እንትንን አገናኝተው የማያውቁ ናቸው። ስም ጠቅሶ ነው ሰው የነገረኝ። ስም ጠቅሶ ጠቅላይ ሚኒስትሩን የጨበጠችው ሴትዮ ጭምር በርበር ላይ የሆቴል ባለሙያ ነች። ሆቴል ያላት ነች እንጂ ያስታውቃሉ እኮ ልጆቹ ራሱ ከተማ አካባቢ። ከዛን ጠቅላይ ሚኒስትሩ ሲሄዱ እዛ የገጠር ኮሪደር የተባሉ ሶፋዎች ምናምን ጭምር ከዛ ቦታ ላይ መሸኘታቸውን ነገሩኝ እላችኋለሁና ጠቅላይ ሚኒስትሩም በዚህ ደረጃ የገጠር ሰው ናቸው ብለው ተታለው ይሆን ወይስ እንደ ሽመልስ አብዲሳ ይለፍ ብለው ይሆን? ጥያቄ። አዲስ አበባ የኦሮሚያ ናት የምትሉ ሰዎች አንድ ጥያቄ ልጠይቃችሁ እስኪ። የአባይ ግድብ የቤንሻንጉል ጉሙዝ ክልል ብቻ ነው ቢባል ትስማማላችሁ? ትቀበሉታላችሁ? ይሄን ሐሳብ አትቀበሉትም ማለት? አዎ የኢትዮጵያ ሕዝብ ያለውን ሁሉ አዋጥቶ ተረባርቦ አባይ ግድብን ቤንሻንጉል ላይ የሰራው ለቤንሻንጉል ጉሙዝ ክልል ለማስረከብ ሳይሆን የጋራ ተጠቃሚነትን ለመገንባት ለጋራ ሀብት ተብሎ አዲስ አበባም የተገነባችው በመላ ኢትዮጵያውያን ርብርብና ሀብት እንጂ በኦሮሚያ ብቻ አይደለም። ስለዚህ አዲስ አበባ የመላ ኢትዮጵያውያን ንብረት ስትሆን መመራት ያለባት ደግሞ በራሱ በአዲስ አበባ ነው። ይሄ ነው የሚያዋጣን አገር የሚያስገነባን ሐሳብ እንጂ አዲስ አበባን የኦሮሚያ ብቻ የማድረጉ ሐሳብ በመላ ኢትዮጵያውያን ላይ ዳይሬክት ጦርነት እንደማወጅ የሚቆጠር ጫፍ የረገጠ የጽንፈኝነት ሐሳብ። ስለዚህ አዲስ አበባ ተገንብታ አምሮባት ስታዩት ብዙ አትቋምጡ፣ ብዙ አትሻፍቱ። አዲስ አበባ የጋራችን ናት።